ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንደሰነበታችሁ በለተሰንበት የዳግማ ትንሳኤ ልዩ መሰናዶ ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆይታ እንድታረጉ እንጋብዛለን። ማህበራዊ ሚዲያን ሰዎች ለተለያየ ጉዳይ ይጠቀሙበታል። እኛ ሐረር የፍቅር ከተማ እንደመሆኗ መጠን እውነትም ሐረር የፍቅር ከተማ ነች የሚያስብል ምስክርነትን ያየንበት በማህበራዊ ሚዲያ የተደረገ እንቅስቃሴ ዛሬ ልናስቃኛችሁ ወደናል። በዚህ እንቅስቃሴ ውስጥ ጉልህ ሚናና ተሳትፎ ያላቸው ወጣቶች ደግሞ ከዚህ ከኛ ጋር አብረውን ቆይታ ያደርጋሉ። እስከ ፕሮግራማችን ፍጻሜ ከቆያችሁ ብዙ ቁም ነገሮችን ትወስዳላችሁ። አብራችሁ እንድትቆዩ እንጋብዛለን። የኔሹዴ ፕሮግራሙን እየመራው አብራችሁ ቆይታ አድርጋለሁ። እንግዶቼ እዚያ አብረውኛሉ። ከነሱ ጋር ማድርገውን ቆይታ በቀጥታ ወደ እናንተ እናደርሳለን። መልካም ጊዜ። ማህበራዊ ሚዲያን ለተለያዩ ተግባራቶች እንጠቀምባቸዋለን። በዚህ ሂደት ውስጥ ደግሞ እንግዲህ አንዳንድ ጊዜ በጎ ስራን የሚሰሩ መልካም ሀሳብን ይዘው የሚመጡ ለትውልድ ለወገን የሚጠቅም ሀሳቦችን የሚያመነጩ ሰዎችንም በዚህ ውስጥ እናገኛቸዋለን። ከነዚህ መካከል እንግዲህ አጠገብ የምትመለከቷቸው ሐረር ተወልደው ሐረር ያደጉ የሐረር ልጆችና የሐረር ወዳጆችም ጭምር ናቸውና ይህንን ስራ እንዴት ጀመሩት፣ ሀሳቡ እንዴት መጣ፣ መሰባሰብ ውስጥ ከየት ነው የጀመረው የሚለውን አብረን ቆይታ ከነሱ ጋር እናደርጋለን። በቅድሚያ እዚያ አጠገቤ ሳሚ ይገኛል፣ ወጣት ሳሚ። ስለዚህ ፕሮግራም አጀማመር ሀሳቡን ጽንሰ ሀሳቡን እንዴት አመጣችሁት፣ መሰባሰቡስ እንዴት ነበር የሚለውን ነገር እንደው አጠር ያለ ማብራሪያ ብትሰጠን ደስ ይለኛል። ስሜ ሳምሶን ካሳሁን ይባላል። ሐረር ከተማ ተወልጄ ነው ያደግኩት። እንግዲህ ሐረር ብዙ ጊዜ በመላው ኢትዮጵያ የምትታወቅበት አንድ መለያ አላትና ያም ፍቅር ነው፣ አንድነት ነው። እንግዲህ እህቴ የንዬ እንዳነሳሽው የቲክቶክ ፕላትፎርም ላይ ብዙ አይነት ነገሮችን እናስተውላለን። እንግዲህ እንደ አጋጣሚ ሆኖ የተገኘነው ከሐረር ስለሆነ ፍቅርን መሰባሰብን ይዘን ቲክቶክ ላይ ስለ ሐረር ወጣቶች ትዝታዎች የምናነሳበት ፔጅ ነበረና መስራቹ ወንድማችን አቡሻ ያለውን አጠቃላይ በዘመናችን በተለይ በእኛ ትውልድ የነበረውን ነገር በትዝታ ለማስቃኘት የሞከረው ነገር ነበርና እዛ ላይ ተሰባስበን ወደ መልካም ወደ ትብብር ወይ ደግሞ ወደ መልካም ወደ ሰዎችን ወደ ማገዝ የምንሄድበትን አቅጣጫ ወስነን ወደ ምንድነው የሚባለው የበጎ ስራዎችን የምንሰራበትን ውይይት ተወያይተን ወስነን ያው እንደተመለከታችሁት በጣም ባጭር ጊዜ ሐረር ከተማ ላይ የሚገኙ ትልልቅ እድሜ ያላቸው እናትና አባቶቻችንን ለማገዝ ጥረት አድርገን እንግዲህ የመጀመሪያውን ስራ ሰርተን ማህበራዊ ሚዲያን ለበጎ መጠቀም የሚለውን ነገር ለማሳየት ሞክረናል። እንግዲህ ይሄ ጅማሬ ነው ገና። ፈጣሪ ከረዳን ደግሞ ተጋግዘን የበለጠ ቀጣይ ስራዎችን ለመስራት እየተዘጋጀን ነው የምንገኘው። እሺ፣ እኔ ብዙአየሁ ንጉሴ ይባላለሁ። እዚሁ የሐረር ልጅ ነኝ። የተሰባሰብንበት ያው የተነፋፈቁ የሐረር ልጆች በየሀገሩ ያሉት በሞላ በትዝታ ነው። ስለዚህ በዛ አጋጣሚ የተገናኘንበትን ነገር ወደ መረዳዳት ለምን አይሆንም ብለን አስበን ከዛ አሁን ለመረዳዳት በቅተናል ማለት ነው። ከዚህም ደግሞ ያው እግዚአብሔር በፈቀደው መጠን
ከዚህ በኋላም ብዙ ነገር ለማድረግ ያው እቅድ ውስጥ ነው ያለነው። ሁሉም ሰው ደስተኛ ነው። በውስጡ ያለው ነገር ያው መርዳት የሚፈልግ ወጣት ነው ያለው። ያው መቸገርን የሚያውቅ ነው። ግን አሁን ባለበት ሁኔታ ላይ ሆኖ ሰውን እንደ መርዳት የሚያስደስት ነገር እንደሌለ ሁሉም ተነጋገረና ከዛ ለመረዳዳት ያው ሁሉም አንድ ላይ ሆነን ተነጋገርንበት። ያው ደስ ይላል ሀሳባቸው። ስለዚህ አሁንም ቀጣይ እንቀጥላለን። በመጀመሪያ እንኳን ለዳግመ ትንሣኤ በዓል በሰላም አደረሳችሁ። ስሜ ቤዛ ተስፋዬ ይባላል። ያው የሸንኮር ልጅ ነኝ። መጀመሪያ የቲክቶክ ፔጁ ስም ሀረሩ ይባል ነበረ እና ልጁ የሚለቃቸው በህይወት ያሉም የሌሉትንም ይለቅ ነበረ እና እኛም የሀረር ልጆች ፎቶአችን ከየት እንደሚያመጣው ማናቅም ይለቀቅ ነበረ። በዛ እየተደመምን እየተሰባሰብን መጣን። ከዛ ላይቭ ጀመረ። ላይቭ ላይ እንግዲህ የሀረር ልጆች እንደምታውቁት በጣም ሀገራቸውን ይወዳሉ። ስለዚህም እዛ ውስጥ ብዙ ገቡ። ሰፈር በሰፈር በቃ እርስ በርስ የሚተዋወቁ እዛ ላይ ተገኙ እና ደስ የሚል ቆይታ ነበረ እና የድሮን እያነሳን እንጨዋወት ነበረ እርስ በርሳችን አንዱ አንዱን እያስታወሰ በጣም በትዝታ መልክ ወደ ኋላ የድሮ ጨዋታዎችን ሀረር ላይ የነበሩ ጨዋታዎችን እያነሳን እየተወያየን ነበር የተጀመረው እና ከመሀል ምን ተጀመረ? አንዱ ለምን አቦ ሀረር እናቶቻችን አባቶቻችን እኛን ብዙ ጠቅመውናል፣ ስለዚህ ባለውለታዎቻችን ናቸው፣ እነሱን በምን መልኩ ማገዝ እንችላለን በሚል ሀሳብ ተነሳ። የዛን ሰዓት ምን ሆነ? እኔ በጣም ብዙ ልብሶች አሉኝ አለ ቢኒያም ጃጎል ይባላል እና ብዙ ልብሶች አሉኝ፣ እነሱን ልብሶች እኔ ሀረር ላምጣና እናንተ አድርሱልኝ ተባለ። እኛም በቃ በየአካባቢያችን እያንዳንዳችን ልብሶችን እናሰባስብ ከዛ እናድርስ በሚል ተጀመረ። ከዛ አንዱም ገባና ይህ ከሚሆን ለምን በተወሰነ ደረጃ በገንዘብ ለምን አናግዝም፣ ለበዓል እስቲ እንድረስላቸው እኝን እናቶቻችንን አባቶቻችን በሚል በጎ ሀሳብ እዛው ላይ የዛኑ ቀን ሀበሻ ባስ ሌሎች ሰዎችም ብር አስገቡ። እዛው ጋር በሞራል ሁሉም ይቀጥል፣ ይሄን ነገር እንዴት እናስቀጥለው? ስለዚህ ሀረር የምትገኙ ሰዎች ተባለ። ሀረር የምንገኘውን እዛው ጋር የነበርን ላይቭ ላይ ማለት ነው እከሌ እኔ አለው አዎ፣ ስለዚህ እንዴት እንስራው? በቃ በነገው ዕለት አካውንት ይከፈት በሶስት ሰው ስም። በአጋጣሚ እኔ ቡዜና ቤታና የነበርን የዛን ቀን ማለት ነው እና አካውንት በስማችን ይከፈት ይቀጥል ሂደቱ። በመሀል ብዙ ሀሳቦች አሉ። ዶሮ እንቁላል እንስጥ፣ አይ እንደዚህ ይሁን የሚሉ ብዙ ሀሳቦች ተነሱ። በመጨረሻም ተአማኝነት እንዲኖረው የገባው መጠን ይታወቃል። ህጋዊ ነው ማለቴ በመንግስት ተቋም የተከፈተ ነው፣ በኢትዮጵያ ንግድ ባንክ የተከፈተ ነው። የሚገባው መጠን ይታወቃል። ስለዚህ መጀመሪያ የሚገባው ብር ይታወቅ። በመጨረሻም ለምናከፋፍለው ሰዎች እንወስናለን በሚል እስከዛ እስከ ሐሙስ ድረስ እስከ ጉልባን እለት ድረስ ብሩ ይሰባሰብ ተባለ ማለት ነው። ከዛ ሁሉም በሞራል እውነት ለመናገር በውጭም ሆነ በሀገር ውስጥ የሚገኙ ደስ ብሏቸው በቃ በሙሉ ፍቃደኝነት ያ ብር አጭር ጊዜ ነው እንደነገርናችሁ ሳምንት ባልሞላ ጊዜ ውስጥ ይሄ ማህበራዊ ሚዲያውን እንዴት በበጎ ተግባር እንደተቀየረ እዛው ጋር በቃ አንደኛ ልጆቹ እውነት ልበቀና ናቸው። ሀገራቸውን በጣም ነው የሚወዱት። በሙሉ ፍቃደኝነት የመጀመሪያውን እንዳውን ባንክ አካውንት እዛ ሄለን ትባላለች በሷ ይግባና ነገና ጊዜ እንኳን አልሰጡም ማለት ነው። ከዛ ቡዜ እሱ የመክፈቻውን 2000 ብር እዛው አስከፈተ። በቃ ሁሉም በሞራልና በደስታ ተጀመረ ማለት ነው። ስለዚህ እንዴት እናድርገው እንዴት እንሂድ እያለን እዛው ላይቭ ላይ እየተነጋገርን እየተወያየን የገንዘቡ መጠን ሲታወቅ ዶሮ ብንሰጣቸው ዘይት ላይኖራቸው ይችላል። ማን ሊሰራላቸው ይችላል? ቤታቸውን ጎዶላቸውን የሚያውቁት እነሱ ናቸው። ስለዚህ ይሄንን ብሩን ነው መሰጠት ያለበት በካሽ ተባለ። የብሩ መጠን ልክ ሲታወቅ የብሩን መጠን ቀጥታ
ለሰው መጠን አካፈልን። ለዚህን ያህል ሰው መድረስ ይችላል ይሄ የደረሰን ብር በሚል ተነሳሳን ማለት ነው። ከዛ አካፈልን። ቀጥታ መድኃኔዓለም ቤተክርስቲያን ነው ይሄድ ነው። መድኃኔዓለም ቤተክርስቲያን ማለት ከጆጎል ነው የጀመርነው። ሊስት ነው የተደረገው። በመጀመሪያ አናቃቸውም እውነት ለመናገር ግን ትክክለኛ ሊረዱ የሚችሉ እንኳንም ተረዱ የሚያስብሉ ሰዎች ይምረጡ። አሌክስ ይባላል የጀጎሉን ያዘልን። ሁላችንም በየአካባቢ እዛው ላይም የሚጠቁሙ አሉ። ከስር ላይቭ ላይ ነው ብያቸዋለሁኝ። ሊስት አውት አደረግን። ማን ከማን ይበልጣል? እኔ ቤታኒያ አሌክስ ሆነን ዞርን፣ አየናቸው። እውነትም በጣም የሚያሳዝኑ ሰዎች ነበሩ። ትክክል ነው ያደረግነው። ይሄን ነገር እግዚአብሔር ነው ያነሳሳው። እውነትም ማለት የብሩ መብዛትና ማነስ አይደለም፣ ግን እዛ ጋር አይዟችሁ ስንላቸው የተሰማቸውን ስሜት እኛ ነን የምናውቀው፣ በቦታው የነበርን ሰዎች ማለት ነው። እና ሀረሩ ጥሩ ጅማሬ ጀመረ። ምን ትክክለኛ ስሙ አንተነህ ሲሳይ ነው የሚባለው። በነገራችን ላይ የሸንኮር ልጅ ነው። ሸንኮር ተወልዶ ያደገ ልጅ ነው። አብዛኛው ሰው ያውቃል። አብዛኛውን ሰው እዛ ውስጥ ስንገባ ያውቅ ነበረ። እኛ እናቀውም ነበረ። የተገለጠው ልክ የፋሲካ ቀን ነው ራሱን የገለጠልን እንጂ ማን ነው ምንድነው እያለን በሰስፔንስ ነበረ ስንከታተል የነበረው ማለት ነው። የዛን ቀን የተገለጠው እዛ ብሩ ምን አለ በየ2 ቀን ነው 3 ቀን በፈጀ መንገድ በትክክለኛ ቦታ ለትክክለኛ ሰው በተቻለ መጠን ለማድረስ ሞክረናል ማለት ነው። እንግዲህ መነሻው ሰብአዊነት ነው። እንደተባለው ስብስቡ በትዝታ መቀሳቀስ ወይም ደግሞ ትዝታዎችን ማሰብ ቢሆንም ቅድም እንደተነሳው ወደ መረዳዳት ወይም ደግሞ ከተማችን ላይ እገዛ የሚያስፈልጋቸው ወገኖቻችንን ለማገዝ ሀሳቡን ስናመጣው ማንም ሌላ ማለት ከውይይቱ የተነሳ ሀሳብ የመነጨ ነውና በአጋጣሚ የተደረገ ነገር አይደለም። ተወያይተን አምነንበት ያስቀጠልነው ነገር ነውና እንደተነሳው ከ35 ሰው በላይ ለመርዳት የቻልንበትም ጉልበት የመጣው ከዚህ የተነሳ ነውና በተለይ እኔ መኮራበት ነገር ምንድነው የተወሰነ ኤሪያን ብቻ ያማከለ ስራ አይደለም የሰራ ነው። 19ኙንም ሀረር ከተማ ውስጥ የሚገኘውን 19ኙንም ቀበሌ ለማካለል ሞክረናል። ተረጂዎቻችን ወይም ደግሞ ልናግዛቸው ያሰብነው ሰዎች ወይም አሁን ያገዝናቸው ሰዎች በትክክለኛ እርዳታ የሚያስፈልጋቸው ድጋፍ የሚገባቸው ወገኖቻችን መሆናቸውንም የማጣራት ስራ ሰርተናል ቀድመንና ከዛ አንግል ሲታይ ውጤታማ ነን ማለት ይቻላል። ላነሳሽው ሀሳብ ደግሞ በተለይ ምንድነው በቀጣይ ቁመናው አሁን በስብስብ ደረጃ ወይም ደግሞ በግሩፕ ደረጃ ነው ያለነው፣ የቲክቶክ ግሩፕ ነው። ስለዚህ በቀጣይ ደግሞ ከተማችን ላይ ያሉትን ተጨማሪ እገዛ የሚያስፈልጋቸውን ወገኖች ለማገዝ አሁንም በፕሮጀክት ደረጃ ነድፈን ህገ ደንብ አውጥተን እየተወያየን እንገኛለን። ኮሚቴም አለን። ስለዚህ ወደዛ አቅጣጫ እየሄድን ነው። ይሄም እየሆነ በሂደት ደግሞ ሰሞኑንም ያው እንግዲህ ምናልባት ፕላትፎርሙ ላይ ግሩፓችን የሚከታተል ሰው በግልጽ የሚረዳው ነው። ሌሎች አሁን ከ36 ሰዎች በላይ እየረዳን መሆኑ አሁንም ደግሞ እየረዳናት ያለች እህታችን እንዳለች የሚከታተል ሰው ይረዳዋልና ይሄ ነገር የሚቋረጥ አይደለም፣ ቀጣይ ነው። እንደተባለው ግን በህጋዊ መንገድ ማህበር አደራጅተን የህግ መስመሩን ይዞ የሚቀጥልበትን ሁኔታም እያስቀጠልን ነው። ወደ ተመልካቾቻችን ከሀረሪ ቲቪ ልዩ የዳግማይ ትንሳኤ ፕሮግራማችን ወደ እናንተ መድረሱን እንደቀጠለ ነው። አሁን ትንሽ ፎርማታችንን ቀየር አድርገናል። ምክንያቱ ደግሞ ይህንን ቀረጻ በምናከናውንበት ቀን በጣም ኃይለኛ ዝናብ እየዘነበ ነበር። በዚህ የተነሳ የተወሰኑ ባልደረቦቻችን ከኋላ ቀርተው ነበርና እነሱን አሁን ተቀላቅለውናል። እንኳን ደህና መጣችሁ።
አሁን የመጣችሁ። ስለዚህ ፕሮግራማችንን እንቀጥላለን። ቀደም ሲል እንግዲህ ገጠመኞች እያወራን ነበረ። ከነዛ ገጠመኞች መካከል ደግሞ እዚህ ማዕከላችን ካሜራማን አሴ ያለ በእለቱ ሶስቱንም ቀናቶች ማለት በሚቻል መልኩ አብሯቸው ስራን ሲሰራ ነበርና የነበረውን ድባብ ከዛ ደግሞ ውሻ አንድ እግርህን ወስዶታል እየተባለ ነው አለ እንደ እግርክ አመሰግናለሁ። ያው ለዚህን ቀን ላደረሰን ጌታ የተመሰገነውን ያው ድሉን ስላገኘው እኔም አሲ ፒክቸርስ እባላለሁ። ዋና ስሜ ደግሞ ያው አሰግድ ይባላልና በጣም በእውነቱ ይህንን ፔጅ ስላገኘው በጣም ደስ ብሎኛል። አጋጣሚ ነው ስገባ ያገኘሁትና የሆነ አስተዋጽኦ ማድረግ ስለሆነ በጣም ነው ውስጤን ደስ ብሎት ነው በፎቶም ይሁን በቪዲዮ አብሬያቸው ስዞርም ስንቀሳቀስም የነበረውና ያለው ነገር በጣም የሚያኮራ ነገር ነው። ለተቸገሩ ሰዎች የደረስንበት ነገር ስለሆነ እኔ እንጃ ይህንን ሀሳብ አመንጭቶ ለዚህ ደረጃ ላይ እኛንም እሱም ላደረሰው ሰው እጅግ ምስጋና ላቅ ያለ ምስጋና አለኝ። ሁለተኛ ነገር ደግሞ ለሐረር ከተማ ለሙሉ ማህበረሰቡ ለዳግማ ትንሣኤ እንኳን አደረሳችሁ እያለሁ ደስ ብሎ ገጠመኙ እንዳጋጣሚ እኔ አላየሁትም። እኔ ቪዲዮ እየቀረጽኩ ነበርና ቪዲዮ እየቀረጽኩ እያለ ውሻውንም አላየሁትም። ቪዲዮ ላይ ነው ያለሁት። እኔ እንቅስቃሴ ማድረግ አልቻልኩም። በዛን ሰዓት ላይ ከኋላ ሲይዘኝ አፈፍ ሲያደርገኝ በቃ ምንድነው ነው ያልኩት። ደነገጥኩኝና ግን እግዚአብሔር ምንም አልሰማው። በቃ ውሻው ራሱ ለካ እኔ ምንም ማቀው ነገር አላየሁትም ውሻውንም። ያ ነገር ግን እግዚአብሔር ለጥሩ ነገር ስለወጣውኝ ምንም ልብሴን ነው እንጂ የቀደደው ምንም ነገር ያደረገኝ ነገር አልነበረም። አሲ ስላልቀረስከው እኮ መሰለኝ ሊሆን ይችላል። እኔ እንጃ እግዚአብሔር ብቻ ምንም አላረገኝምና በጣም በጥሩ ሁኔታ 19ኙም ቀበሌ ላይ የሚረዱ ሰዎችን እየዞርን በጣም ስለሰጠን በጣም እጅግ ደስ ብሎኛል። ሁለተኛ ደግሞ ይሄ ማህበር እኔን አምኖኝ ብዙ ነገሮችን ማልናገራቸው ነገሮች አሉ እኔ ጋር አምኖኝ ያደረገው ነገር ስለነበረ እጅግ በጣም አመሰግናለሁኝ። ወንድማችንም እዚህ ጋር አለ፣ ብዙም አለች፣ እዚህም ቤዝም አለች። ሐረሩንም እንደዚሁ መላ ቤተሰቡን ለዳግማ ትንሣኤ እንኳን አደረሰልን። እንደዚሁም ደግሞ አለፍ ብለው ደግሞ ራቅ ያሉ እና አሪያ እና ባስ ትራንስፖርት አየር መንገድ የሚሰሩ የምሬ ነው እጅግ ላቅ ያለ ምስጋና አመሰግናለሁ። ገጠመኙ አንድና ሁለት አይደለም። ቀደም ሲልም እንዳልኳችሁ ብዙ ገጠመኞች ነው የነበሩት። ምናልባት እንዳው ከገጠመኞቹ መካከል ትንሽ ልብንም የሚነካ ገጠመኞች ነበሩና ገኒ ማዕከላችን ትገኛለች። እስቲ አንቺ ካየሽው በሰራችሁ ስራ ውስጥ ደግሞ ልብሽን ከነካው ገጠመኝ እንዳው ብታጋሪን ደስ ይለኛል። ራስሽን አስተዋውቂ። እሺ፣ ገነት ሙላት እባላለሁ። እንኳን አደረሰን ለዳግማ ትንሣኤ። እኛ ስንሰራ ብዙ ገጠመኞች ገጥመውናል። ግን አንደኛው ማለት ያው ቦታውን መጠቀስ ባያስፈልግም የሆነ ቦታ ነው እየሄድን ያለ ነው። ያው ተጠቆመን ነው። የጥቆማውን አሌክስ በጣም ብዙ ረድቶናል። ብዙ ቦታ ጠቆሞናል እና የጠቀመበት ቦታ እየሄድን እያለ ሁላችንም በቃ ማለት በመንገዱ እያለፍን ነበርና አንድ እናት ነበሩ እና የሆነች ልጅ ደግሞ አጠገባቸው ነበረች። ይዛቸው እየሄደች ነበርና እሳቸው ግን እየታከኩ እየሄዱ ነበር፣ ግድግዳውም ማለት ነውና አይናቸው አይም በጣም ምስኪን ናቸው። ከዛ ሁላችንም ብቻ አይተናቸዋል። እኔም አይቻቸዋለሁ እና እሳቸው ናቸው እንዴ አሌክስ እያልነው አይ አይደለም ሌላ ቦታ ነው የምንሄደው እያለን ነበርና እሱ ከዛ ሁላችንም ተነጋገርን። ለምን ለሳቸው ይሄንን ነገር ለምን ለሳቸው አናደርገውም? ለዛችኛው ለምን ሰጣት ደግሞ የሆነ ነገር እናደርጋለን እያለን ወዲያው ነው የተስማማ ነው። ወዲያው እንስጣቸው ተባባልን። ከዛ ወደ ቤታቸው ገባን ሁላችንም እና ቤታቸው እኔ ምን ብዬ እንደምነግራቸው አላውቅም። ማለት ሰው እዛ ቤት ውስጥ ይኖራል ማለት በጣም ከባድ ነው። አንድ እናት አንድ በጣም ትልቅ ሰው በእድሜም ትልቅ ነች፣ መረዳት ያለባት እናት ነችና እዛ ከኩሽና ያልተናነሰ ቤት ውስጥ እዚህ ጋር አመድ አለ፣ ዝናብ ይገባባታል በጀርባዋ
ምንም ነገር ቤት ውስጥ የለም፣ ሚላስ የሚቀመስ ነገር የለም። ብቻቸውን ነው የሚኖሩት። አየናቸው፣ በቃ አዝነን የአዝናትን ብር ሰተናቸው ወጣን። መተን እንጠይቃቸዋለን አይዞትን ማማ ብለናቸው ጥለናቸው ወጣን። ምንም ማድረግ ስለማንችል መስጠት ብቻ የዛን ሰዓት ሀሳባችን ያው መስጠትና መሄድ ነበረ። እሳቸው ናቸው ገጠመኝ የመጀመሪያ ገጠመኛችን። በቃ አሳዝነውን እያወራን እንሄድ ነው። ሌላው ሁለተኛ ደግሞ በጣም ልቤን ደግሞ ሁላችንም ልባችንን የነካችው ሁላችንን የሚያስለቀሰችው ማለት ሁሉም አስለቅሰውናል። ችግራቸውን ሲነግሩን ሀዘናቸውን ሲነግሩን ሁሉም አስለቅሰውናል። ግን እሷ ደግሞ ይበልጥ በቃ እኛ አካል ጉዳተኛ ነች እና በቤት ውስጥ አትወጣም ተብለን እንሄድ ነው። ግን ስንሄድ ካልነው በላይ በካቴተር ነው የምትጠቀመው። ከወገቧ በታች ፓራላይዝ ነች። እግሯ በጣም አብጧል እና የሆነች ጎረቤቷ ነች የምታነሳትም ዞር የምታረጋትም እሷ ነች። እሷ ከሌለች ማንም ሰው አባከና ይላትም የሚያበላትም አይኖርም እሷን እና እሷ በቃ አንጀታችንን በጣም ሁላችንንም አሳዝናን አስለቅሳን እባካችሁ እዩኝ በቃ አሁን ነው ለካ ሰው አለኝ ብዬ ምለው አሁን ነው አለች እና እያለቀሰች ነው የነገረችን። አደራችሁን ድጋሚ መታችሁ እዩኝ ብላን እኛም አስለቅሳን ወጣን። እሷ ሁለተኛዋ ነች በጣም ያሳዘነችን እሷ ነች። ብዙ አሉ ግን ይሄ ይበቃል ብዬ ነው። እሺ በቅድሚያ ስሜ ቢታንያ ሽመልስ ይባላል። ተወልጄ ያደግኩት እዚሁ ሀረር ከተማ ነው። የሀረር ልጅ ነኝ ስል በኩራት ነው። ያው ያጋጠመን ምንድነው ገጠመኙን ለመናገር ያህል ወደ ጀጎል አካባቢ የሚረዱ ሰዎችን አይተን በምንመለስበት ሰዓት ፎቶ ለመነሳት የሆነ ቦታ ላይ ቆምንና የሰው ስልክ የምንነሳበት አካባቢ ቦታ ላይ ቁጭ ብሎ ነበርና ስልኩን እንዳጋጣሚ እኔ ነበርኩኝና ስልኩን አንስቼ ያው አላስተዋልኩኝም። የኔ ምሰለኝ የማን ይሁን አላቅም ለጓደኛዬ ለቤዛ እንድትይዝ ሰጠዋትና ፎቶውን ተነስተን ጨርሰን ምናምን ሄድን ወደ ሌላ ቦታና እዛ ቀጣ ያሉት የሚረዱ ሰዎች ቤት ቁጭ ብለን ምናምን ስልኩ ይጠራል እና የማን እንደሆነ አላወቅንም። እንኪ ትለኛለች የኔ አይደለም እላታለሁ። አንዱም የኔ አይደለም ይላልና ለካ የሰው ስልክ ነበር እዛ ጀጎል ውስጥ ካሉት ልጆች ላይ ነበር ይዘን የመጣ ነውና በቃ ድጋሚ ደግሞ ለበጎ ስራ ወጥተን የሰው ነገር ይዘን እንዳንጠፋ ምናምን ብለን ልጆቹ እንደምንም አፈላልገን መልሰናልና ይሄ አንዱ ገጠመኛችን ነው። እኛ ልጆች ሆነን ያስተማሩን የጎረቤት ሰዎች ምን ላይ ነው ያሉት ብሎ መጠየቅና ዞሮ እነሱ ማየት ትልቅ ከኛ የሚጠበቅ ተግባር ነውና እንደው ምናልባት አንድ ጥያቄ መጠየቅ እፈልጋለሁ። አንድ ነገር ተጀምሮ አጨራረሱ ሲያምር ነው በጎና ይሄ ስብስብ ቅድምም ከሳሚ ጋር ስናነሳው ነበረ። ይሄ ስብስብ ወደ ህጋዊነት መጥቶ ወደፊት እንደው ምን ስራዎችን መስራት አስቧል? ምን እቅዶች አሉ? እንደ ማህበራዊ ሚዲያ ስብስብነት ብቻ ይቀጥላል ወይ የሚለውን ጉዳይ ደግሞ ሳሚ ቢያብራራልን ደስ ይለኛል። ሌሎቹም እንዳሉት ይሄን ግሩፕ ያየሁት እኔም በአጋጣሚ ነውና ከዛ ስከታተላቸው እንደ ቀል የሀረር ልጆችን ለማሰባሰብ የተጀመረ ግሩፕ ነበረ። ግን መሰባሰባችን ካልቀረ ደግሞ ለምን አንዳንድ ሰብአዊነት ላይ የተመለከቱ ነገሮችን አንሰራም በሚል በጥቂት ቀናት ውስጥ የተወሰነ ነገር አሰባስቦ የተወሰኑ ችግር አለባቸው የተባሉ ግለሰቦችን መርዳት ሲጀምር እኔ ማምኜበት ነው ከዛ በኋላ የተቀላቀልኳቸው። እንግዲህ እንደ ሰርቶ ማሳያ ቢያንስ 35 ሰዎችን በዚህ በዓል መርዳት ከተቻለ በዚሁ ከቀጠለና ደግሞ ሌሎችንም ሰዎችን ማሰባሰብ ከተቻለ በግሩፕ ውስጥ በተለይ በመላው ዓለም ያሉ የሀረር ልጆችን ማሰባሰብ ከተቻለ ብዙዎችን መርዳት የብዙዎችን ሕይወት መቀየር እንችላለን ብዬ ስለማስብ ሌሎችም እንዲቀላቀሉት እመክራለሁ። ብዙ ጊዜ ፎቶዎች ሲለጠፉ በሕይወት የሌሉ ያለፉ እሱን ያዩታል ብዙ ሰዎች ቲክታክ ላይ ብዙ ሰዎች አይተውታል። ግን ቁም ነገሬ ብለው ያላዩት ግሩፕ ነው። ሁሉም ቢቀላቀሉትና ቢመጡ አንደኛ ከዚህ በፊት አብረዋቸው የነበሩ የልጅነት ጓደኞቻቸውን፣ የትምህርት ቤት ጓደኞቻቸውን፣ ጎረቤቶቻቸውን የሚያገኙበት ግሩፕ ነው። ፕላስ ደግሞ
የቻለ ደግሞ የተወሰነች ነገር እያደረገ የሀረር ሰዎች በተለይ ደግሞ የታመሙ እንደዚህ ደግሞ እንግዲህ በኦፊሻል ቋንቋው የደሃ ደሃ የምንለው ማህበረሰብ አለ። ሁሉም ማንም ከማንም የተሻለ ሆኖ ሳይሆን የደሃ ደሃ የምንለው ደግሞ ማህበረሰብ አለ። ያንን ማህበረሰብ ነቅሰን እያወጣን የምንችለውን ያህል እየረዳ ነው ህይወቱን እናቀለለ። ከዚህ በፊት አንድ ፌስቡክ ላይ የታየ ነገር አለ። አንድን ሰው አሳክሞ ቆሞ እንዲሄድ ማድረግ ከተቻለ ሌሎችን ማድረግ የማይቻልበት ምንም ምክንያት የለም። ስለዚህ እንደዚህ አይነት ግሩፕ ሳይሆን ያ ከተደረገ በሚሊዮኖች አውጥቶ ሰዎችን ማሳከም ከተቻለ ሌሎች ዛሬ በካንሰር ህመም፣ በኩላሊት፣ በጉበት በሽታ በተለያየ ዘርፈ ብዙ ችግሮች ናቸው ያሉት። ይሄ ነው የሚባል ነገር የለውምና ሰዎችን ለምሳሌ ግለሰቦች ቢታመሙ ለምሳሌ አንድ ሰው የ3 የ4 ሚሊዮን ብር ቤት ቢኖረው እንኳን ቤቱ ሸጦ መታከም የለበትም። ብዙዎች ከሆንን የሀረር ልጆች ከኪሳችን 10 ብር አውጥተን ያንን ሰውዬ የማሳከም አቅም መፍጠር መቻል አለብን። ስለዚህ ይሄ ማህበር የኔ ነው ብለው የሀረር ልጆች ሌሎችም የሌላውም ከተማ ልጆች ቢሆኑ የሚሰባሰቡበት ሰዎች ነገ ብታመም እንኳን ዝም ብዬ ሜዳ ላይ አልወድቅ የሚሉበት አይነት ማህበር እንዲሆን ነው ትልቁ እቅዳችን ማለት ነው። ዋና የተቋቋመበት ዓላማ ልጆቹን ማሰባሰብ፣ የሀረር ልጆችን እዛ ግሩፕ ላይ ማሰባሰብ፣ የማይተዋወቁት የተጠፋፉትን ማገናኘት ቢሆንም በተጓዳኝነት ግን ሰዎችን መርዳት ስለሚቻል አሁን በተደረገው መንገድ ቢሄድ የተሻለ ላይ እንደርሳለንና ብዙ ማህበራዊ ችግሮችን አሁን ላይ እንደዚህ ነው እናደርጋለን ባንልም አቅማችን በፈቀደ መልኩ እየተንቀሳቀስን ሌሎችም ጆይን ቢያደርጉን በአገር ውስጥም በውጭም ያሉ አካላት ጆይን ቢያደርጉትና ይሄን ግሩፕ በአካልም ግማሹ በገንዘብ ብቻ አይደለም በአይነትም በቁሳቁስም መርዳት ይቻላል። ገንዘብም ቁሳቁስም የሌለው ሰው ደግሞ በጊዜ ቅድም ለምሳሌ ገኒ እንዳለችው ቤታቸው ስትሄዱ ደፋ ቀና የሚያደርጋቸው የሌሉ ሰዎች አሉ። ልጆች የታመሙባቸው ሰዎች አሉ። ልጆች ደግሞ የታመመ ልጅ እያደገ ሲሄድ ክብደቱ እየጨመረ ሲሄድ ወዲያ ማረጉ መቆጣጠሩ ያስቸግራልና ጊዜያችሁን መስጠት የምትችሉ ሰዎችም ጊዜያችሁን በመስጠት ለምሳሌ አንድ ቀን ግማሽ ቀን እየሷል ልጇን በመያዝ ባግዛት፣ አንድ ቀን ያቺን የታመመ ሴት ደፋ ቀና ባረጋት ብላችሁ ለስጋችሁ ብቻ ሳይሆን ለነፍሳችሁም ታተርፋላችሁና ይህን ግሩፕ ተቀላቀሉት እላለሁ። አመሰግናለሁ። ምናልባት እንግዲህ ማህበራዊ ሚዲያን ሰዎች በተለያየ መንገድ ሲጠቀሙት እናያለን። ማህበራዊ ሚዲያ እስኪጠላ ድረስ ሰዎች አያስፈልግም ብለው ድምዳሜ ላይ የመጨረሻ ድምዳሜ ላይ እስኪደርሱ ድረስ የሚያማርሩ የሚያሳዝኑ ልብ የሚሰብሩ ጉዳዮችን በማህበራዊ ሚዲያ እናያለን። ግን ደግሞ ጥቃቅን በጎ አሻራዎች ለትልልቅ አጀንዳ ለትልልቅ አላማ ሲውሉ ደግሞ እናያለን። ስለዚህ እንደው ከፕላትፎርም ይዘት አንጻር ከኮንቴንት አንጻር ይሄ የሀረሩ ፔጅ ምንድነው እሱ ኮንቴንቱ ምንድነው እሱ ሀሳቡ የሚለውንም ነገር ትንሽ ደግሞ ሳሚ ብታወራለን። እንግዲህ ቀደም ሲል እንዳነሳ ነው ማህበራዊ ሚዲያን ስንጀምር መቼም አብዛኛው ሰው አሁን ስልክ ስማርትፎን ይጠቀማልና ማህበራዊ ሚዲያን በኪሱ ይዞ ነው የሚዞረው። አይዲያ ደግሞ ከአይምሮአችን ነው የሚመነጨው። ለበጎ ስትጠቀምበት ታፈራለህ መልካም ፍሬ፣ ለጥፋትም ስትጠቀምበት ደግሞ እንደዛው ሌሎችን ፖይዝን የሚያደርግ ማህበረሰብን ሀገርን የሚጎዳ በጎ ያልሆነ ፍሬ እናፈራለን። ስለዚህ ቀደም ሳሚ ወንድሜም ሌሎችም እህቶቼ እንዳነሳችሁት ቲክቶክ ሲጀመር የነበረው እንደ ኮንቴንት የፔጁ ባለቤት መጀመሪያ ሲከፍተው በትውስታ ወደ ኋላ የሀረር ልጆችን ማስቃኘት ነበር። በጣም የምንወዳቸው በእግር ኳስ ከተማ ውስጥ ይታወቁ የነበሩ መምህራኖች፣ በህይወት ያለፉ በአሳዛኝ ሁኔታ ህይወታቸው ያለፉ ወጣቶች የምናውቃቸውን ሰዎች በማስዳሰስ ነው የጀመረው። ኋላ ደግሞ ያው ቅድም ሲገለጽ እንደነበረው ወደ መረዳዳቱና ወደ ቅድም እንዳነሳሁት ወደ በጎ ፍሬው ስንመልሰው አሁን መስመር የያዘ ነገር ተገኝቷል ማለት ነው። እና አንዳንዴ ኮንቴንት ብሎ የሆነ ሰው ክሬኤት ያደርግና ያንን ኮንቴንት ማስኬድ ሳይችል ሲቀር ፌል ያደርጋል። ኮንቴንት የአንድ ፕላትፎርም ባለቤት ወይም ደግሞ ፕላትፎርሙ የሚታወቅበት ዘውግ ነው። ዘውጉን ሲስት ተከታዮችም
ያላቸውን እንትን አላማውን በመሳቱ ምክንያት ያላቸውን እንትን ይቀይራሉ። እዚህ ጋር ስንነሳ የተነሳንበት መንገድ በአጋጣሚ እንግባ እንጂ ወደ ኮንቴንታችን የመጣ ነው ታቅዶበት ነው ተወያይተን አሁን ደግሞ በተሻለ ኮሚቴም አዋቅረን የተለያዩ አሁን ቅድም ወንድሜ ሳሚን እንዳነሳው የሚረዱ ሰዎች ከዚህ በኋላም በጣም በርካታ ሰዎችን የሚያግዙንም ሰዎችን እያሰባሰብን ነው። እህታችን እኔም ያው ያንን በጎ ሀሳብ አይታ ነው የተቀላቀለችው ከኛ ጋር እየለፋች የምትገኘው። ወንድማችን አሴም ቅድም እንደተባለው የፎቶግራፍ ባለሙያ ነው። በፎቶግራፍ በማንሳትና ቪዲዮ በማንሳት አብሮን ነበረ። ስለዚህ ሁሉም ሰው ሙያውን የኮንትሪቢዩት እያደረገ ወይም አብሮን በቆይታ ውስጥ የዛ ኮንቴንት ባለቤት ነው የሚሆነው። ስለዚህ እንደ ኮንቴንት ይሄ ግሩፕ በቀጣይም ቢሆን አድማሱን አስፍቶ በማህበርነት በተለይ ህጋዊ አሁን ብለናል በጣም ጥቂት ቀናት በኋላ የህጋዊ አካሄዱን ጨርሰን ወደ ማህበርነት የምንቀይርበት ሂደት ላይ ነው ያለ ነው። ምክንያቱም ቀደም ሲል ለማንሳት ሞክሬ ነበር የፕሮፖዛል ነድፈን ህግና ደንብ አውጥተን ያንን እያረቀቅን እያየን ያለንበት ሁኔታ ነው ያለውና ያ በተጠናቀቀ ሰዓት ሙሉ ለሙሉ የቤቱ ኮንቴንት ሀረር ከተማ ላይ የሚረዱ ወይም እገዛ የሚፈልጉ ወገኖችን የሚደርስ ትልቅ ተቋም የመሆን እቅድ ነው ያለውና በኮንቴንት ደረጃ ይሄንን የሚዳስስ ግሩፕ ነው። ስለዚህ በፈጣሪ ፍቃድ እንግዲህ ቅድምም ሳሚ ሊያነሳው ሞክሯል። በጣም ብዙ ሰው ጆይን ማድረግ ይገባዋል። በጣም የሚታገዙ ብዙ ሰዎች አሉ እና ለዚህ ትልቅ ዋጋ እየከፈሉ ያሉ በተለይ ሀረር ከተማ ላይ ያሉ እህት ወንድሞቻችን በቀጣይም ብዙ ጫና አለባቸውና እነሱን የሚያግዝ ሌላም የሰው ኃይል እንፈልጋለን። ስለዚህ ተቀላቀሉ፣ ማህበሩን ወደፊት እናስኬደዋለን እና በዚህ ተስፋ ውስጥ የሚንቀሳቀስ ግሩፕ ነው። ኮንቴንታችን አጠቃላይ ሰዋዊ ነው። ቅድም መጀመሪያ ላይ ለማንሳት እንደሞከርኩት ሰው ከመሆን አይደለም የሚመነጨው። ሰው ስትሆኚ ለሰው መትረፍን ታስቢያለሽ እና በጎ ስትሰሪ ማለት ሚዲያውን በበጎ ስንተርጉመው በጎ ነገር እያፈራን እንመጣለን። በዛው ተቃራኒ ደግሞ የሚሰሩ ሰዎች ካሉም ከዚህ እንዲማሩ በጣም አተኩሬ መናገር ፈልጋለሁ። በጎ ነገሮችን በማምጣት ለማህበረሰባችን ጥቅም መስጠት ይቻላል በሚዲያዎችና በኮንቴንት ደረጃ ያው አሁን ያነሳሁትን የሚያጠቃልል ነውና ስለ ጠይቅሽኝ አመሰግናለሁ። ፕሮግራማችን ቀጥሏል። ከሀረሪ ቲቪ ልዩ የዳግማ ትንሳኤ ፕሮግራምን ነው እየተከታተላችሁ የምትገኙት። ወደ ተመልካቾቻችን እንግዲህ ሁሉም ሰው የየራሱ የሆነ ችግር፣ የየራሱ የሆነ እንቅፋት፣ የየራሱ ልቡ የሚተክዝበት የሚያዝንበት ጉዳይ ቢኖርም የአንዳችን ከአንዳችን ግን ይበላለጣል። ይህንን ነገር በመለየት ረገድ ትልቅ ተግዳሮትም ይገጥማልና ይህንን ተግዳሮት በማቅለል ሰዎችን በመመልመል ረገድ ትልቁን እገዛ ሲያደርግላቸው የነበረው ወንድማችን አሌክስ ነውና አሌክስ እንዳው በዚህ ሂደት ውስጥ የነበረውን ነገር ብትነግረንና ራስን ብታስተዋውቀን ደስ ይለኛል። ስተኛ አመሰግናለሁ። ይህን አጋጣሚ ሳገኝ እኔ መቼስ ደስታውን አልቻልኩትምና ሀሳቡ ሲገባኝ ጊዜ የበለጠ ደግሞ በጣም ሞራሌ ነው የመጣው። አንድ ጊዜ ከሳሚ ወንድሜ ጋራ የሆነ ከ5 ዓመት በፊት ይሄንን ሀሳብ አቅርቦልኝ ነበር። እሱ ፌስቡክ ላይ ለምንድን ነው እንትን ማህበር ማንፈጥረውና የደከሙትንም የምንረዳዳበት መንገድ ከቤተሰባችን ጀምረን የምንደጋገፍበት ፌስቡክ ላይ ለምፔጅ አንከፍትም ብሎ ሀሳብ አቅርቦልኝ ነበርና በዛን ሰዓት በአካል ተገናኝተን ስንወያይበት ሌሎችም ጓደኞቻችን ነበሩና ይህን ነገር ግን ያው እውን አልሆነልንም እና ይህን ነገር ሁሌ እሱ ባሰበው ነገር ሁሌ እደመም ነበርና ይህን አጋጣሚ ደግሞ አሁን በዚህ አጋጣሚ ሲነግረኝ
በጣም ደስተኛ ሆኜ ነው ጉዳይ ውስጥ የገባሁበትና ሳይ ደግሞ ባደረኩት ነገር በጣም ተደስቻለሁኝ። እና ይህን እንቅስቃሴ እያደረግን እያለን ብዙ የሚያሳዝኑት ሰዎችንም አጋጥመውኛልና እኔ በጤንነታቸው ሳቃቸው የነበሩት ችግርተኛ ናቸው ብዬ ስለሄድ በዚህ አጋጣሚ ታመው በጣም ያገኘናቸውም አሉ እና ከምንም በላይ በቃ ሰላም የአእምሮ ሰላም የሚያበዛ ስራ ነው የተሰራው። በግሩፕ የሰራ ነው ስራ እና ገጠመኝ ምን አለ ገጠመኝ ከነሱ ጋር ይሄን እየተንቀሳቀሰን እየሰጠን እያለን ያዩ ልጆች ናቸው ምንን የሚያውቁኝ ማለት ነው። አሌክስ እንግዲህ እንዴት ነው በደንብ እንግዲህ አሁን አንተ ደግሞ በቃ አግኝተሃል አይደለ እንዴት ነው ይሄን ነገር ያመት ባል አትለንም እንደሆነ እና ብቻ ግባለን ብቻ ምንም ክርክር የለውም ግባለን ብቻ በጣም በብዙ በሚሊዮን የሚሆን ነው ያገኘሁትና እንደውም እንደ ዘንድሮ አመት ባለን አክብሬ አላቅም አልኳቸው። ለማንኛውም እሺ እንገናኛለን አልኳቸው እና በጎ አድራጎት መሆኑን ራሱ የማይረዱ አሉ። እኔ ግን ከምንም በላይ እንደ ዘንድሮ አመት በዓል ደስተኛ ሆኜ ያሳለፍኩት የለም። በጣም ደስ ብሎኛል። እና ከእናንተ ጋር እግዚአብሔር ስላገናኘኝ ደግሞ ደስተኛ ነኝ። አመሰግነዋለሁ። ፕሮግራማችን እንደቀጠለ ነው። እንግዲህ አሁን ደግሞ ቡናችን እየፈላ ነው። ቡናችንን እየጠጣን ዳቧችንን እንቆርሳለን። ከማከል ወይ በቁመት ወይ በእድሜ የሚበልጠንን ሰው መርጠን ዳቦ እንዲቆረስ እናደርግና ዳቧችንን ደግሞ እየበላን የመጨረሻ መልእክት እንድናስተላልፍ ይሆናል። እንደዚሁም ደግሞ የምናመሰግናቸው ሰዎች ይኖራሉ። በዚህ ስራ ሂደት ውስጥ ትልቅ ሚና ያላቸው ሰዎች ካሉ እነሱን እንድታመሰግኑ እድሉን እንሰጣቸዋለን። እንግዲህ በአንድም በሌላ መንገድ እኔ እንደዚህ ፕሮግራም አዘጋጅ ማህበራዊ ሚዲያን እንደዚህም ለበጎ መጠቀም ይቻላል። ትልቅ አቅምን መፍጠር ይቻላል። በማህበራዊ ሚዲያ የሀረር ልጆች በተለያየ የዓለማችን ክፍል ተበትነዋል። እውቀታቸውን፣ ሀብታቸውን አለኝ የሚሉትን ነገር አስተዋጽኦ ለከተማቸው ሕዝብ እንዲያበረክቱ ትልቅ መንገድ የሚከፍት ስብስብ ነውና ይህንን ስብስብን በመቀላቀል ሁላችሁም ተሳትፎ እንድታደርጉ በዚህ አጋጣሚ በአክብሮት መጋበዝ እፈልጋለሁ። እንግዲህ ዳቦአችንንም ቆረስን፣ ቡናችንን ጠጣን፣ የሆዳችንን እያወራን ስንስቅ ስንጫወት ቆየን። አሁን የፕሮግራማችን ማጠናቀቂያ ላይ ነው የምንገኘው። በመጨረሻ እዚህ ያላችሁ በሙሉ ማመስገን የምትፈልጉት ደግሞ ይሄ ሀሳብ ቀርቷል፣ እቺን ሀሳብ ሳልናገር አልወጣም የምትሉት ካለ እድሉን ለሁላችሁም ሰጣችኋለሁ። ምናልባት ከአሌክስ እጀምርና እየዞርን ሁላችንም ሀሳባችንን እናጋራለን። ጥሩ ጊዜና ጥሩ የፕሮግራማችንን እያካሄድን እስካሁን ቆይተናል። ደስ የሚል ፕሮግራምና የነበረ እስካሁን የነበር ነውና ይሄ ማህበር እንዲጠናከርና ይሄ ማህበር የፍቅር ማህበር ነው እንዲጠናከርና
ሁሉም ሰው ደግሞ የበኩላችንን ያለነው ደግሞ ሌሎቹን ጆይን እንዲያደርጉና በዚህ ነገር ላይ እንዲበረቱና ይሄ በጎ አድራጎታችን እንዲጠነክር ለሌሎች አገርም አርአያ እንድንሆን አስባለሁኝ። እሺ እንግዲህ አሁን የምስጋና እንትን ላይ ደርሰናል። ለቡናው እናመሰግናለን። ጥሩ ቡና ነበረ የጠጣ ነው። እንግዲህ ይሄንን ስንጀምረው እንደ ቀልድ ነበርና ለዚህ አላማ፣ ለዚህ ምርቃት፣ ለዚህ ጥሩ ነገር ያበቃንን አንተነን ማመስገን እንፈልጋለን። እሱ ፔጁን ባይከፍት ሀረር ፔጅ ባይል ኖሮ እኛም ገብተን እዛ ጋር አንሰባሰብም ነበረ እና በጣም ነው የምናመሰግነው። አቡሽ ወይም ደግሞ አንተነ ነው የሚባለው ስሙ። እሱም በጣም ነው የምናመሰግነው። እንደ ቀልድ የተጀመረ ነገር ዛሬ ፍሬ አፍርቷል ማለት ትንሽም ቢሆን ፍሬ አፍርቷል። ነገ ደግሞ ትልቅ ደረጃ ይደርሳል ብለን ሁላችንም እናምናለን። እዚህ ጋር ያለነው ሀረር ላይ ያለነው ብቻ ነን። ይሄ ነገር እንትን ሲቋቋም በጣም ብዙ ሰዎች ነን ማለት ውጪም አሉ ማለት ሀረር ተወልደው አድገው ውጪ በስራ ምክንያት በትዳር በተለያዩ ነገሮች አዲስ አበባም ያሉ አሉ፣ ውጭም ያሉ አሉ። አንደኛው አብርሃም ወይም ደግሞ አሪያ በጣም ነው የምናመሰግነው። በጣም በብዙ ነገር ሳፖርት አድርጎናል። በጣም ብዙ ነገር ነው የረዳን፣ በሀሳብም በገንዘብም ረድቶናል። እሱም በጣም ነው የምናመሰግነው። ቲቲ የምትባልም አለች አብረን የተማርነው ከኔ ጋር እሷም ረድታናለች። እሷንም በጣም ነው የምናመሰግናት። አዲስ አበባም አለች ይህን ሀሳብ ገና ስንጀምረው የነበረች ሄለን ትባላለች። ኩማ አለ በሀሳብም በገንዘብም በማንኛውም ነገር እነሱም ሲረዱን ነበሩና እነሱንም እናመሰግናቸዋለን። እዚህ ጋር ደግሞ እኛ ብዙ ነገሮችን ያው እንግዲህ ከነሱ ተረክበን በእኛ አምነውብን እናንተ የኛን ፍላጎት ታውቃላችሁ እና አብራችሁን ትሰራላችሁ ብለው አምነውብን በእኛ ሁሉን ነገር ጥለው እንድንሰራላቸው ነገሮችን እንድናካሄድ ስላመኑብን በጣም ነው የምናመሰግነው። ሰርተንም እናሳያቸዋለን ብለን እንላለንና እናመሰግናለን። አብራችሁ ለነበራችሁ ሁላ አነሰም በዛም ሳትሉ ከጎናችን ለነበራችሁና ወደፊትም ከጎናችን ለምትሆኑ ሁሉ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ። እንግዲህ እዚህ ጋር በጣም ስም መጥቀስ በጣም አስቸጋሪ ቢሆንም ምክንያቱም በዚህ ስራ ላይ የተሳተፉት እጅግ በጣም በርካታ ናቸው። ከሌ ብለን ለመጥቀስ ጊዜውም ሁኔታውም አይፈቅድልንም። ግን ደግሞ ከመጀመሪያ እስከ መጨረሻ በተለየ መልኩ የሄዱ ብለን እኔ የረሳሁትም ሊኖር ይችላል፣ ይቅርታ። እዚህ ጋር ግን ሳልጠቅስም አላልፈው ማለት እሷም ብለዋለች ሀረሩን ትልቁን ክሬዲት መውሰድ ያለበት ወደዚህ ነገር እንድንመጣ ያደረገን ያሰባሰበን ሀረሩ ብለን ስለምንጠራው ነው በቲክቶክ ስሙ አካውንቱ እንጂ አንተነህ ሲሳይን እጅግ በጣም እናመሰግናለን። ከዛ በተጨማሪ ደግሞ ይህንን ነገር ወደ በጎ ለውጠ ነው በአካሄድ ነው በገንዘብም ሆነ በሀሳብ እንዲሁም ደግሞ ምርቃቷን በመረዋ ድምጿ ልበለው ሄለን ሰይፉ እጅግ በጣም እናመሰግናለን። መመስገን ይገባቸዋል። ማለት አራያ የተለያዩ ጨዋታዎችን እየፈጠረ ወደ ኋላ ስለ ሀረር እንድንቃኝ ያስቻለን አራያ እጅግ በጣም እናመሰግናለን። ከዛ በተጨማሪ ሌሎችም በርካታ ናቸው። ሰለሞን ኩማ በሳል ሀሳቦችን እያነሳ እኛ ወደ ሌላ ስንሄድ መስመር እያስያዘ እንዲህ ብታረጉ እንዲህ ነው በሳል ሀሳቦችን በመስጠት ሲደግፈን የነበረ ሰለሞን ኩማ እጅግ በጣም እናመሰግናለን። እንዲሁም ደግሞ ከመጀመሪያ እስከ መጨረሻው እዚህ ይሄንን ስቱዲዮ ለፈቀደልን ለአሴ ፒክቸር በገንዘቡ በጉልበቱ አብሮን ከመጀመሪያው እስከ መጨረሻው ድረስ አብሮን ለነበረው ላሰግድ ለአሴ ፒክቸር እጅግ በጣም እናመሰግናለን። በርካታ ከምታዩት ጥቃቅን አንስቶ እስከ ከፍተኛው ድረስ በጣም ብዙ ነገሮችን ይሄድንበት አለ። ማለት ሰራን ለማለት አይደለም፣ አልተሰራም፣ ገና ጅማሮ ነው። ይሄም ሰራን ብለን ጣራ የምንነካበት አይደለም፣ ገና ትንሽ ነው፣ አልሰራንም። እንደውም
ግን ዋናው ልትወስዱት የሚገባው ነገር ማህበራዊ ሚዲያን በአጭር ጊዜ እንዴት ወደ ጥሩ መለወጥ ይቻላል የሚለው ነው ዋናው ታርጌቱ ነገር። ማህበሩ ምኑ ቀጥሎ የሚመጣ ነገር ነው እና ለጥሩ ነገር ከተነሳን እግዚአብሔርም ይረዳናል። እግዚአብሔር ጤና ስለሰጠን እውነት እችን ቆመን ስናይ በየቤቱ በየሆስፒታሉ ስንት ነገር እንዳለ እናውቃለን። ስለዚህ እግዚአብሔር ጤና ስለሰጠን እዚችም ስላደረሰን ክብሩን ሁሉ እግዚአብሔር ይውሰድ። ያልጠራሁትኝ ያው ተዘርዝሮ ስለማያልቅ ነው። ውስጣችሁ ታቁታላችሁ። በተለይ ደግሞ የሀረር ልጅ ያልሆኑ ግን ለሀረር ፍቅር የነበራቸው ሰዎች በገንዘብ ረድተውናል። ለምሳሌ ዳንኤል ገረመው እዚህ 4ኛ ፈርኒቸር ያለው እኔ አንድ ሰው እንኳን ባግዝ ብሎ የገንዘብ ድጋፉን አድርጎልናል። ግን የሀረር ልጅ አይደለም የሌላ ሀገር ሌሎችም እንደዛው በጓደኛ በምን የመጡ ቡዛየውን ብትወስዱ ጓደኞቹን ስልክ በመደወል እዚህ በጎ ተግባር ላይ ተሳተፉ እያለ ወደዚህ እንዲመጡ ያደረገ በጣም በጣም እጅግ በጣም እናመሰግናለን። በዚህ በጎ ተግባር ልሳተፍ በማለት ለምለም ይሄንን አልባሳት በነፃ እንዲህ እምር ብሎብን በዓል እንድሸጥ ስላደረገችን እጅግ 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 በጣም እናመሰግናለን። እሺ አመሰግናለሁ እድሉን ስላገኙኝ። በዚህ በዓል ምክንያት ማመስገን የምፈልጋቸው ሰዎች አሉና በመጀመሪያ የሀረሪ ቲቪን ማመስገን እፈልጋለሁ። እቺን ሎጎም ወይም እቺን ማይክ ብዙ ጊዜ ስናፍቃት ነበረ። ለኔም ማመስገን እፈልጋለሁ። ሌላ የተለየ ነገር ላይኖረው ይችላል። ሙሉ ኢትዮጵያዊ ሰብአዊነት ይሰማዋል፣ ይለግሳል። የሀረር ልጆች ግን በሌላም አካባቢ የምንታወቅበት መለያችን እርስ በርሳችን መወዳደራችንና ለሌሎችም ሰዎች ያለን የተለየ ፍቅር ሆስፒታሊቲ ወይም ይሄ እንግዳ ተቀባይነት ነውና ምናልባት ቤታችን ላይ ፔጁ ላይ የቲክቶክ ፔጁ ላይ ስትመጡ በጣም ሳቅ ጨዋታ አለ። እርስ በርሳችን የምናሳልፈው የእርስ በርስ በተለይ ቅድም ለመነሳት እንደሞከረው የጤና መልስ ፕሮግራሞች ሁሉ አሉና ሀረርን የሚዳስሱ በጣም አዝናኝ ናቸው። እሱን የምናደርገው ሰዎችን ወደ ቤታችን ጋብዘን እየተዝናኑ እግረ መንገዳቸውን ወደ ተቀደሰው ሀሳብ እንዲመጡ ነውና ቀጥዬ ማመስገን የምፈልገው ክልሉ ላይ በአካል ጉዳተኞች ዙሪያ የምትሰራ እህታችን አለች ሂዳያ ልክ ነኝ? እና እሷ በጣም እንትኖችን በመጠቆም ምክንያቱም አሁን እዚህ ጋር እኛ የተሰባሰብንበት አላማ አለ። የእሷ ድርጅት እሷ የምትሰራበት ድርጅት ደግሞ የሚሰራበት እንትን አለና ምናግዛቸውን ሰዎች በመጠቆም ትልቅ አስተዋጽኦ አድርጋለች። ገብታ ቤታችን ጠንከር ያለ ሀሳብ እየሰጠችን ነውና እሷንም ማመስገን ፈልጋለሁ ለማለት ነው። እሺ ለተሰጠኝ እድል በጣም አመሰግናለሁ። ያው እንግዲህ ጓደኞቼ አብዛኞቹ ብለውታል። በቅድሚያ ይሄንን የቲክቶክ አካውንት በመክፈት የሀረር ልጆች እንዲሰባሰቡ ያደጉበትን የኖሩበትን እንዲያወጉ እድሉን የከፈተው አንተነህ ሲሳይ ወይም አቡሽን እናመሰግነዋለን በቅድሚያ። ከዛ በግሩፕ ላይ ደግሞ ያሉ እዚህ ከኛ በመካከላችን ያልተገኙ እኛ ሀረር ስላለን እነ ቴዲ ሌሎችም ብዙዎች ሁሉንም በስም መጥራት ባንችልም ሁሉም ለዚህ አስተዋጽኦ አድርገዋልና ሁሉንም እናመሰግናለን። እንዲሁም ደግሞ የመጀመሪያ እቅድ ተብሎ እስቲ ማድረግ እንችላለን ወይ እንሞክር ብለን ስንል በገንዘባቸው፣ በጉልበታቸው፣ በሀሳባቸው የረዱንን የተባበሩንን ሁሉ እናመሰግናለን። እዚህም በጉልበታቸው ሄደው ለሰዎቹ አስፈላጊውን ነገር ያደረሱ አካላትን ሁሉንም እናመሰግናለን። ሀረሪ ቲቪ ይሄ ነገር አራያ ሊሆን ይችላል ብሎ ጊዜ ሰጥቶ መጥቶ ይሄን ቀረጻ ስላደረገ እጅግ አድርገን እናመሰግናለን። በስም ያልጠቀስናቸው ብዙ ያደረጉልን ሰዎች አሉና እናመሰግናለን። አሁንም ምለው ምንድነው ይሄ የቲክቶክ ግሩፕ እንዲሰፋ የሀረር ልጆች እንዲሰባሰቡበት ዝም ብሎ እርዳታ ብቻ አይደለም፣ ሳቅ ጨዋታ አለ። ስለ ሀረር ብዙ ነገር እናወራለን፣ እናስታውሳለን። የሞቱ ሰዎች አሉ፣ አስተማሪዎች፣ ስፖርተኞች፣ ታላላቅ ሰዎች፣ የምናውቃቸው ወጣቶች
እዛ ግሩፕ ላይ ብትመጡ በህይወት ያሉ የሚመስሏችሁ ለረጅም ጊዜ ያላያችኋቸው በህይወት የሌሉ ሰዎች ፎቶዋቸው ይለጠፋል። የት ሄዱ ብላችሁ የምታስቧቸው ሰዎች። ስለዚህ ሁላችሁም ይሄን ነገር የሀረር ልጆች ብላችሁ ተቀላቀሉ ትላለው። አመሰግናለሁ። ሁሉም ማመሰጋገኑ እንዳለው ነው። ያው መጀመሪያ ማመስገን እንፈልገው አቡሼን ነው። ከዛ በኋላ ደግሞ ቴዲ አበሻባስ ይሄ ማህበረሰብ አልረሳም የወጣበት ስለሆነ ሌላ መልእክት ነው ያለኝ ለሀረር ወጣት ማለት ነው። ማንም የሀረር ወጣት ቢችል አንድ የተጎዳ ጎረቤት ካለው በቃ የመርዳት ባህል እንዲኖረው። እሺ፣ አመሰግናለሁ። ዮርዳኖስ እባላለሁ። የሀረር ልጅ ነኝ። ረብስባ የዛሬው ከሀረሪ ቲቪ ሲተላለፍላችሁ የነበረው ልዩ የዳግማ ትንሳኤ ፕሮግራማችን ይህንን ነበር የመስለው። አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። ከቀሪ የሀረሪ ቲቪ ፕሮግራሞች ጋራ መልካም ቆይታ